እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። በተለያየ ክፍለ ዓለም ያላችሁ ቅዱሳን ወገኖቼ ሁሉ ስሜ ፓስተር ኤፍሬም ላከ ማርያም ይባላለሁ። ቶሮንቶ ከተማ ያለችው የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ነኝ። እግዚአብሔር አምላካችን የተመሰገነ ይሁን። ሰሙኑ የትንሣኤ ሰሙን ነው። ያለፈው እሁድ በሀገራችን የፋሲካ በዓል ነበረ። የፊታችን እሁድ ደግሞ ዳግማይ ትንሣኤ ይባላል። ስለዚህ በበዓለ ሃምሳ ውስጥ ነው ያለነው። በበዓለ ሃምሳ ውስጥ ደግሞ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነስቷል። ሰይጣንን አስሮታል። ሞትን አሸንፈዋል። አዳምን ነፃ አውጥቷል። ከዚያ ጀምሮ እስከ ዘላለም ደስታና ፍስሐ ደስታና ሐሴት ሆነዋል እየተባለ በየኮርነሩ በየክልሉ የሚነገርበት በየቀኑ የሚታወጅበት ጊዜ ነው። በዚህ በዓለ ሃምሳ ጊዜ እግዚአብሔር አምላካችን እናመሰግናለን። እንግዲህ የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ እስከ 7 ያለውን በጌታ ስም አነበዋለሁ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በራሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበረ። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አሏቸው። እግዚአብሔር አምላካችን እናመሰግናለን። ወገኖቼ ይሄ ቃል በማርቆስ ወንጌል ብቻ ሳይሆን በሉቃስ ወንጌልም ተጽፏል፣ በማቴዎስ ወንጌልም ተጽፏል። ዋናው የዚህ ቃል መልእክት ምንድነው? ድንጋዩ ማን ያንከባልናል የሚለው ጥያቄ ተሸክመው ሄደዋል ሴቶቹ። እኔና እናንተም እንደዚሁ የተሸከምናቸው ብዙ ድንጋዮች አሉ። ብዙ የህይወት ድንጋዮች በፊታችን ይቆማሉ። በጌታ በኢየሱስ ክርስቶስ መቃብር ላይ ትልቅ ድንጋይ ገጥመውበታል። መቃብሩ የአርማትያው ዮሴፍ መቃብር እንደነበረ መጽሐፍ ይነግረናል። እና እንግዲህ ሴቶቹ ደግሞ ቶሎ ቶሎ ስለተቀበረ ጌታ ማለት አርብ ማታ 6 ፒኤም ላይ ሻባት የሚባሉት የቅዳሜ በዓላቸው ስለሚጀምር በዓሉ ከመግባቱ በፊት ቶሎ የተሰቀሉት ቶሎ እንዲሞቱ እግራቸው ይሰበርልን ብለው ለጲላጦስ የአይሁድ መሪዎች ጠይቀውት ነበረ። የሁለቱ ወንበዴዎች የሁለቱ አመፀኞች እግር ሰበሩ። ወደ ጌታ ሲመጡ ግን ሞተው አገኙት ይላል። ስለዚህ የሞተው እግሩ ተሰብሮ ሳይሆን በፈቃዱ ነው የሞተው ጌታ ኢየሱስ ክርስቶስ። እና የቀብር ስነ ስርዓት፣ የሽቶ መቀባት፣ የሁሉ የክብር ስነ ስርዓት ሳይደረግለት ቶሎ ቶሎ ስለተቀበረ ሴቶቹ በጣም ኮንሰርን ነበራቸው። በጣም የሚገባውን ክብር ባለመስጠታቸው በጣም አዝነው ስለሰነበቱ፣ በዚህ ምክንያት ስለዋሉ ስላደሩ፣ በዚህ ምክንያት ልክ ቅዳሜ ሻባት ሰንበት ካለፈ በኋላ የሚለው ሰንበት በአይሁድ ቅዳሜው ነው። 6 ፒኤም ሲሆን በዓሉ አለቀ ማለት ነው። ከ6 ፒኤም አርብ እስከ 6 ፒኤም ቅዳሜ በዓላቸው። ስለዚህ ልክ ሲያልፍ ሱቆች ይከፈታሉ። መውጣት መግባት ይቻላል። መግዛት መሸጥ ይቻላል። ቶሎ ብለው ቅዳሜ ማታ ማለት ሻባት ማታ ሽቶ ገዙ። ማልደው በማግስቱ ነው። በሳምንቱ በመጀመሪያው ቀን ማለት እሁድ ቀን፣ እሁድ ጠዋት ፀሐይ ሲወጣ ገስግሰው ማልደው ወደ መቃብሩ ሄዱ። እየሄዱ ሳሉ ግን አንድ ጥያቄ ልባቸው ነበር። መሄዳችንስ ኦኬ፣ መሄዳችን መልካም፣ ነገር ግን ድንጋዩ ማን ነው የሚያንከባልልን እያሉ እንዲህ የተባባሉ ይጓዙ ነበር። ወንድሞቼና እህቶቼ እኔና እናንተም በህይወታችን ብዙ ገጠመኞች ይመጣሉ። ሐኪም ምርመራ ታደርጋላችሁ። በሳምንቱ ቴሌፎን ተደውሎ ሐኪሙ ይፈልግሃል ትባላለህ።
ከዛ በኋላ እንዲህ አይነት ካንሰር፣ እንዲህ አይነት በሽታ፣ እንዲህ አይነት ነገር አለበት ልትባል ትችላለህ። ማን ነው የማያንከባልልህ? ማን ነው የሚገላግለኝ? ነገር ግን ኢየሱስ ፍለጋ ነው የሄዱት እነሱ ጌታን አስቀድመው ለሱ ክብር ሞተዋል ተብሎ ሌሎቹ ተስፋ ቆርጠው ሲበተኑ እነሱ ግን አሁንም ቢሆን አካሉን ሽቶ ለመቀባት የሚገባውን ክብር ለመስጠት በመወሰናቸው በጣም ትልቅ ምሳሌነት አላቸው። ስለዚህ ድንጋዩ ተንከባሎ አገኙት። አንዳንድ ጊዜ እንዲህ አይነት የከበደን ነገር በቃ አይኖቻችን ወደ ጌታ ስናነሳ የትንሣኤው ኃይል ያንከባልልናል። ስለዚህ ማን ነው የሚያንከባልልኝ እያልን የቆየው ነው። እግዚአብሔር በራሱ ኃይል የትንሣኤው ኃይል የጌታ ኢየሱስ ክርስቶስ ኃይል የመንፈስ ቅዱስ ኃይል ያንከባልለውና ሳናውቀው ተንከባሎ እናገኘዋለን። የምስራች እነግርሻለሁ፣ ዛሬ የተሸከምኩሽ ጥያቄ ይመለሳል። የምስራች እነግርሃለሁ፣ ዛሬ የከበደህ ነገር ይንከባለላል። የትንሣኤው ኃይል መልእክት ይሄ ነው። የፋሲካ መልእክት ይሄ ነው። መቃብሩ ባዶ ነው፣ ድንጋዩ ተንከባለዋል። ኢየሱስ ክርስቶስ ተነስተዋል። ክብር ምስጋና ለእሱ ይሁን። እግዚአብሔር አምላካችን እናመሰግናለን። ዛሬ ጥያቄ የሆነብህ ነገር የትንሣኤ ኃይል መልስ ይሆንልሃል። ዛሬ ሸክም የሆነብህ ነገር የትንሣኤ ኃይል ራሱ መልስ ይሆንልሃል። እግዚአብሔር አምላካችን የተመሰገነ ይሁን። በእውነት እኔ በዚህ ቀን የምስራች ነግራችሁ እፈልጋለሁ። ትንሣኤ ዝም ብሎ የምናከብረው በዓል ሳይሆን ይሄ ምስራች ያለበት ነው። ደግሞም በቆላስይስ መልእክት ላይ እንደዚሁም በኤፌሶን መልእክት ላይ እንደሚናገረው ኤፌሶን 3 ላይ ከእርሱ ጋር አስነሳን ይላል። ጌታ ኢየሱስ ክርስቶስ ብቻ አይደለም የተነሳው፣ እኔና እናንተም እሱን ስናምን ከሞት ወደ ሕይወት ተሻግረናል። ወገኖች ሆይ ከዘላለም ሞት ወደ ዘላለም ሕይወት ተሻግረናል፣ ተነስተናል፣ ከእርሱ ጋር አስነሳን ይላል። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ወገኖች ሆይ በቆላስይስ መልእክት ምዕራፍ 3 ላይ ደግሞ እንደዚህ ብሎ ይናገራል። እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። ክርስቶስ ብቻውን አይደለም የተነሳው፣ አንተም ተነስተሃል፣ እኔም ተነስቻለሁ፣ ተነስተናል ሁላችን አማኞች። ስለዚህ የትንሣኤ የክርስቶስ ትንሣኤ የእኛም ትንሣኤ እንደሆነ የትንሣኤው ኃይል ዛሬም ሕያው እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በሮሜ መልእክት ምዕራፍ 8 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። እግዚአብሔር አምላካችን እናመሰግናለን። ቁጥር 11 ላይ ነገር ግን ኢየሱስን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። የኢየሱስ የትንሣኤ መንፈስ በውስጣችን ይኖራል ይላል። አለ የትንሣኤ መንፈስ ሸክምህን የሚያንከባልል ጥያቄን ሁሉ የሚመልስ ለእግዚአብሔር ክብር እንድትቆም የሚያደርግ ኢየሱስ እንድትል እንድትፈልገው የሚያደርግ የትንሣኤው ኃይል በውስጥ አለ ብሎ ይናገራል። እግዚአብሔር አምላካችን እናመሰግናለን። ዛሬ የምንጓዘው በምን መንፈስ እንደሆነ እነዚህ ሴቶች እየቆዘሙ ሄደዋል፣ እየዘመሩ ተመልሰዋል። በለቅሶ የሚዘሩ በደስታ ይለቅማሉ ይላል መጽሐፍ። አንገታቸው አቀርቅረው ሄደዋል፣ ነገር ግን ቀና ብሎ ተመልሰዋል። መቃብራችሁን በከፈቱ ጊዜ ቀና ብላችሁ እንድትሄዱ አደርጋችኋለሁ ያለ ጌታ ቀና ብለን እንድንሄድ ነው የትንሣኤው ኃይል የሚያደርገው። እግዚአብሔር አምላካችን እናመሰግናለን። ዛሬ የከበደሽ ነገር አለ፣ የከበደህ ነገር አለ፣ ጥያቄ የሆነብህ ነገር አለ። ከዚህ ማን ይገላግለኛል፣ ማን ያንከባልልኛል የምትለው ነገር አለ። የምስራች የትንሣኤ ኃይል የክርስቶስ ኢየሱስ የትንሣኤ ኃይል ኢየሱስን ከሙታን ያስነሳ መንፈስ በውስጥ አለ። መንፈስ ቅዱስ አለ፣ ጌታ ኢየሱስ አለ፣ እግዚአብሔር አብ አለ። የምስራች ትንሣኤ ማለት ይሄ ነው። ከክርስቶስ ጋር አስነሳን ብሎ መጽሐፍ ይናገራል። ሞት ይዘው ዘንድ አልቻለም። ጌታ ኢየሱስ ክርስቶስ ሞት ይዘውን ዘንድ አልቻለም እና ድንጋዩ የተንከባለለው ኢየሱስ ከመቃብር እንዲወጣ ሳይሆን እኔና እናንተ መቃብሩ ባዶ እንደሆነ ምስክሮች እንድንሆን ነው። ትንሣኤው እርግጠኛ መሆኑን እንዲያዩ ሴቶቹ ደቀ መዛሙርቱም እንዲያዩ ምስክሮችም እንዲሆኑ ነበር እንጂ ድንጋይ ጌታ ኢየሱስን አይዞም። ድንጋይ ብቻ አይደለም የተንከባለለው፣ ሞት በትልቁ ተንከባለዋል። መቃብር ባዶ ሆነዋል። ታሪካችን፣ እምነታችን፣ ሃይማኖታችን እዚህ ላይ የተመሰረተ ነው። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላም ይስጣችሁ።
ተባረኩ።